ጤና ይስጥልን ክቡራት ተመልካቾቻችን እንዴት ብላችኋል? ለሰዓቱ ወደ ያዝናቸው ስፖርታዊ ዘገባዎች እናልፋለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። ሱባሎ ተሾመ ነኝ። ወደ ቀዳሚው መረጃ አልፋለሁ። አድዋ ለየትኛውም ፈተና የማይበገር ጽናትን የሚያለብስ ታሪካችን ነው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናገሩ። 130ኛው የአድዋ ድል ለማክበር ዛሬ ብዙሃን የአካል ብቃት እንቅስቃሴ ተደርጓል። ዮሴፍ ሹምዬ ተጨማሪውን ይዞታል። የዓለምን ታሪክ የቀየረውን የጥቁር ሕዝቦችም ታላቅ ኩራት የሆነውን የአድዋ ድልን ለማሰብ ዛሬ በአድዋ ድል መታሰቢያ ሙዚየም የብዙሃን የአካል ብቃት እንቅስቃሴ ተካሂዷል። 130ኛውን የድል በዓል ለማክበር በተዘጋጀው መድረክም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የመከላከያ ሚኒስትሯ አይሻ መሐመድና የባህልና ስፖርት ሚኒስትሯ ሸዊት ሻንካን ጨምሮ በርካታ የአዲስ አበባ ነዋሪዎች ተሳታፊ ነበሩ። በመድረኩ ላይ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ አድዋ ለየትኛውን ፈተና የማይበገር ጽናትን የሚያላብሰን ታሪካችን ነው ብለዋል። የአድዋ ድልን ስናከብር በዋናነት የምንማርበት የምናስበውም አንድነትን፣ ጥንካሬን፣ ህብረትን የማይበገር ለጠላትም ሆነ ለየትኛውም በየጊዜው ለሚያጋጥሙን ችግሮች እጅ የማንሰጥ ብርቱ ህዝቦች ሆነን መቀጠልን ነው። ዛሬም በማለዳ በማስ ስፖርት እዚህ ማልደን ስንሰባሰብ ያሰባሰበን የአንድ ማለዳ ስፖርት መስራት ብቻ ሳይሆን ይሄ የድል መንፈስ፣ ይሄ ጥንካሬ፣ ይሄ አንድነት፣ ይሄ አይበገሬነት ነው። የመከላከያ ሚኒስትሯ አይሻ መሐመድ ደግሞ ጀግኖች አባቶቻችን በአድዋ ለድል የበቁት በታላቅ የአካል ብቃትና ጽኑ መንፈስ ነው። እኛም ዛሬ በምናደርገው ስፖርታዊ እንቅስቃሴ የአባቶቻችንን ጽናት እያሰብን ለዘመኑ ተግዳሮቶች ዝግጁ መሆናችንን የምናረጋግጥበት ነው ብለዋል። አድዋ ለኛ ኢትዮጵያውያን ተራ የጦርነት ድል ብቻ አይደለም። አድዋ የጽናት፣ የጥበብ፣ የብልሃት፣ የአካል ብቃት ማሳያም ጭምር ነው። ዛሬ የ130 ዓመት አባቶቻችንና እናቶቻችን ዘመናዊ መገናኛ ትራንስፖርት በሌለበት በሺዎች የሚቆጠሩ ኪሎሜትሮችን ከዚህ ተነስተው በእግራቸው ተጉዘው ቁልቁለቱን ወርደው አቀበቱን ወጥተውና አስቸጋሪውን የአየር ንብረት ተቋቁመው ለድል የበቁበት በላቀ የአካል ብቃትና በጽኑ መንፈስ ነበር። ያንን የአድዋ ተራራ ድል ያደረገው ወኔ ብቻ ሳይሆን ያንን ወኔ የተሸከመው ብርቱና ጤናማ አካል ጭምር ነው። ዛሬ እኛ የምናደርገው ይህ የማስ ስፖርት ያንን ታላቅ የአባቶቻችንን ጉዞ በልባችን እያሰብን እኛም ለዘመኑ የልማትና የሰላም ተግዳሮቶች ዝግጁ ሆነን ብርቱ አካልና መንፈስ እንዳለን የምናሳይበት መድረክ ነው። ከአድዋ የምንማረው ህብረትን ነው ያሉት ሚኒስትሯ ስፖርትን በጋራ ስንሰራ ያንን የአንድነት መንፈስ እንዋረሳለን ሲሉም ተደምጠዋል። ከአድዋ የምንማረው ትልቁ ቁም ነገር ህብረት ነው። በማስ ስፖርት ሁሉም ሰው በአንድ አይነት ሪትም፣ በአንድ አይነት ፍጥነትና በአንድ ልብ ይንቀሳቀሳል። አድዋም ልክ እንደዚሁ የብሔር የሃይማኖትና የጾታ ልዩነት ሳይገድባቸው ኢትዮጵያውያን እንደ አንድ ልብ መቺ፣ እንደ አንድ አይን ተመልካች ሆነው የፈጸሙት ተአምር ስለሆነ ነው። ዛሬ በአንድነት ስንሮጥና ስንንቀሳቀስ ያንን የአድዋን አንድ የመሆን መንፈስ በተግባር እየኖርን ነው። በስፖርቱ የምናሳየው መንፈስ ቅንጅት በሀገራዊ ጉዳያችንም ላይ ዳግም የሚገባው ትልቅ እሴት ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ሁሉም ትውልድ የራሱ ዘመን አድዋ አለው፣ ይህ ትውልድ በተለያዩ ዘርፎች የራሱን ታሪክ ለመጻፍ እየሰራ ይገኛል ሲሉ ገልጸዋል። አድዋ በብቃት በማንሰራራት ኢትዮጵያን ወደፊት ከፍ አድርገን የመምራትና የማሳደግ ወደ ብልጽግና መዳረሻዋ የማድረስ አደራ ነው። ይህንን የኛ ትውልድ እየሰራው ነው አይደል? ይሄ እኮ ህዳሴን የገደበ ትውልድ ነው። ይሄ ብቻ አይደለም። በአረንጓዴ ልማት በዓለም ላይ ሪከርድ ሰብረናል። በከተሞቻችን ትልቅ የማንሰራራት የዓለም መነጋገሪያ የሆነ በልጆቻችን በኢትዮጵያን አርኪቴክቶች፣ በኢትዮጵያን መሐንዲሶች፣ በኢትዮጵያን የማይበገሩ ብርቱ እጆች ሌሊትና ቀን ተሰርቶ ታሪክ እየተቀየረ ነው። እንደምንችል ለዓለም አሳይተናል ያሉት ከንቲባዋ አሁንም እጅ ለእጅ ተያይዘን ለቀጣዩ ትውልድ የተሻለች ኢትዮጵያን ማውረስ አለብን ብለዋል። ልብ ልንለው የሚገባው ዋናው ጉዳይ ግን ጀመርን እንጂ አልጨረስንም። በሰራነው ብዙ ሳንኩራራ እንደምንሰራ ግን ለዓለም አሳይተናል። እንደምንችል ዓለም መስክሯል።
ገና ከዚህ በላይ እንችላለን። የሚቀሩን ብዙ የቤት ስራዎች አሉ። እጅ ለእጅ ተያይዘን በአንድነት መንፈስ ይህንን የዛሬ ትውልድ አደራ እንወጣለን። ለቀጣይ ትውልድ ምንዳን እንጂ እዳን አናወርስም። የአድዋ ድልን ስናከብር አካላችንን በማጠንከር አእምሯችንን በማንቃትና ለሀገራችን ብልጽግና በጋራ በመቆም ሊሆን እንደሚገባም ተመላክቷል። በሲቢ የኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት አዳማ ከተማ ወላይታ ዲቻ፣ ባህር ዳር ከተማና ኢትዮጵያ ንግድ ባንክ ተጋጣሚዎቻቸውን አሸነፉ። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገ ጨዋታ ኢትዮጵያ ንግድ ባንክ ፋሲል ከነማን 3-1 አሸንፏል። ሳይመን ፒተርስ፣ ሁዘይፋ ሻፊ፣ ሳምሶን ቹቹ የንግድ ባንክን ግቦች አስቆጥረዋል። ታምራት ኢያሱ የፋሲል ከነማን አንድ ግብ ያስቆጠረ ሲሆን ፋሲል ከነማ ወደ ሊጉ መሪነት የሚመጣበትን አጋጣሚ ሳይጠቀምበት ቀርቷል። ወራጅ ቀጠና ውስጥ የሚገኘው ወላይታ ዲቻ ደግሞ መቻልን ከመመራት ተነስቶ 4-3 በሆነ ውጤት አሸንፏል። ዮናታን ኤልያስ የወላይታ ዲቻን 2 ግቦች ሲያስቆጥር ቴዎድሮስ ኃይለማርያምና ካርሎስ ዳምጦ ቀሪዎቹን ግቦች አስገኝቷል። ቸርነት ጉግሳ የመቻልን 2 ግቦች ሲያስቆጥር በረከት ደስታ 3ኛዋን ግብ አስገኝቷል። አዳማ ከተማ ኢትዮጵያ መድንን በቢኒያም አይተን ብቸኛ የፍጹም ቅጣት ምት ግብ 1-0 አሸንፏል። በሌላ ጨዋታ ባህር ዳር ከተማ ሀዲያ ሆሳዕናን 1-0 አሸንፏል። ዛሬም የሊጉ 20ኛ ሳምንት ጨዋታዎች ቀጥሎ ሲደረጉ መሪው ሲዳማ ቡና ከወልዋሎ አዲግራት ዩኒቨርሲቲ፣ ሐዋሳ ከተማ ከድሬዳዋ ከተማ፣ ነገሌ አርሲ ከአርባ ምንጭ ከተማ፣ ሸገር ከተማ ከኢትዮጵያ ኤሌክትሪክ ጋር ይገናኛሉ። የኢትዮጵያ ሴቶች ፕሪሚየር ሊግ ሁለተኛ ዙር ትላንት በተደረጉ 3 ጨዋታዎች ተጀምሯል። በአበበ ቢቂላ ስቴዲየም በተከናወነ ጨዋታ ቦሌ ክፍለ ከተማ ሲዳማ ቡናን 1-0 አሸንፏል። አጥቂዋ ዳሳሽ ሰዋገኝ ብቸኛዋን ግብ አስቆጥራለች። ወራጅ ቀጠና ውስጥ የሚገኘው አዲስ አበባ ከተማ ደግሞ ሊደታ ክፍለ ከተማን 2-1 አሸንፏል። አማሩ አብተውና አለሚ በይቻ የአዲስ አበባን የማሸነፊያ ግቦች አስመዝግቧል። ሄለን እሸቱ የልደታን ብቸኛ ግብ አስገኝታለች። ይርጋ ጨፌ ቡናና አርባ ምንጭ ከተማ ያደረጉት ጨዋታ 1-1 በሆናቸው ውጤት ተጠናቋል። መሪው ኢትዮ ኤሌክትሪክ ቀን 9 ሰዓት ላይ 3ኛ ደረጃ ላይ የሚገኘውን መቻልን ዛሬ ይገጥማል። ኢትዮ ኤሌክትሪክ ከተከታዩ ያለውን የነጥብ ልዩነት ለማስፋት ሲጫወት፣ መቻል ደግሞ ከመሪዎቹ ያለውን የነጥብ ልዩነት ለማጥበብ ወደ ሜዳ ይገባል ተብሎ ይጠበቃል። የእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ጨዋታዎች ትላንት መደረግ ሲጀምሩ ማንቸስተር ሲቲ ሲያሸንፍ ቼልሲ ነጥብ ጥሏል። ኢታር ላይ በተደረገ ጨዋታ ማንቸስተር ሲቲ ኒውካስል ዩናይትድን 2-1 አሸንፏል። ኒኮ ራይ ላይ ማንቸስተር ሲቲን 2 ግቦች አስቆጥሯል። ሊዩሳል ደግሞ የኒውካስልን 1 ግብ ከመረብ አሳርፏል። ከጨዋታው 3 ነጥብ ያገኘው ማንቸስተር ሲቲ ከሊጉ መሪ አርሰናል ያለውን የነጥብ ልዩነት ወደ 2 አጥብቧል። ኒውካስል ዩናይትድ ከባለፉት 5 የፕሪሚየር ሊግ ጨዋታዎች በ4ቱ ብቻ ነው የተሸነፈው። በስታንፎርድ ብሪጅ በተደረገ ጨዋታ ደግሞ ቼልሲ ከበርንሌ 1-1 ተለያይቷል። ጆ ፔድሮ የቼልሲን ግብ ሲያስቆጥር፣ ፍላሚንጎ የበርሊን ያቻነት ግብ በባከነ ሰዓት አስቆጥሯል። በቼልሲ በኩል ተከላካዩ ወስሊ ፎፋና በ2 ቢጫ ካርድ ከሜዳ ወጥቷል። አስቶን ቪላን በተመሳሳይ በሜዳው ከሊድስ ዩናይትድ ባደረገው ጨዋታ አንዳቻ ተለያይቷል። አንቶን ስታች የሊድስን ግብ ሲያስቆጥር፣ ታሚ አብርሃም የቪላን ያቻነት ግብ 87ኛው ደቂቃ ላይ አስገኝቷል። ብራይተን ብሬንትፎርድን 2-0 ሲያሸንፍ ዳኒ ወልቤክና ጎሜዝ ግቦቹን አስቆጥሯል። ዌስትሃም ዩናይትድ ከቦርንማውዝ ያደረጉት ጨዋታ ደግሞ ያለ ግብ ተጠናቋል። ዛሬም የእንግሊዝ ፕሪሚየር ሊግ የ27ኛ ሳምንት መርሃ ግብር ቀጥሎ ሲደረግ አርሰናል ከቶተናም ሆትስፐር ተጠባቂ የሰሜን ለንደን ደርቢ ጨዋታ ያደርጋሉ። ምሽት 1 ሰዓት ከ30 ላይ በሚጀምረው የደርቢ ጨዋታ አርሰናል የዋንጫ ግስጋሴውን ለማሳመር፣ በተቃራኒው ቶተናም ሆትስፐር ደግሞ በሊጉ ለመቆየት ጨዋታውን ያደርጋል። በገጠመው የውጤት ቀውስ ምክንያት ቶማስ ፍራንክን በማሰናበት ኢጎር ቱዶርን የሾመው ቶተናም ከገጠመው የመውረድ ስጋት በመጠኑም ቢሆን እፎይታ ለማግኘት ወደ ሜዳ በሚገባበት ጨዋታ ለአርሰናል ሌላ ፈተና ይሆናል ተብሎ ይጠበቃል። የዛሬው ደርቢ ለ199ኛ ጊዜ የሚደረግ ሲሆን አርሰናል ከባለፉት 7 ጨዋታዎች 6ቱን አሸንፏል። ሊቨርፑል ከኖቲንጋም ፎረስት፣ ሰንደርላንድ ከፉላም፣ ክሪስታል ፓላስ ከወልቭስ ሌሎች ዛሬ የሚደረጉ ጨዋታዎች ናቸው። ተመልካቾች ለሰዓቱ የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን ተመኘን።